ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ሐሙስ ሚያዝያ 9 2018 ዓመተ ምህረት ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ፣ የሱ በሆኑ ፍጡራንም አትጨክኑ። ራስን ከፍ አድርጎ ከዛ በኋላ መልስ ለመስጠት ከመሞከር በተባለው መንገድ መልስ መስጠት ጥሩ ነው። ዞሮ ዞሮ የትኛውም እንቅስቃሴ አፍሪካ ቀንድ ላይ ጸጥታ ላይ የሚፈጥረው መናጋት አለ። ስርዓት አልበኝነት በአፍሪካ ቀንድ ጸጥታ ላይ የሚያሳድረው ተጽዕኖ አለ። ቅጥረኛ የሆነ ኃይል የሚያደርገው እንቅስቃሴ ከሀገር አልፎ በአፍሪካ ቀንድ ጸጥታ ላይ ተጽዕኖ አለው። በሚቀጥለው ቀን ስላልተተኮሰ ወይ ደግሞ የሆነ ነገር ስላልሆነ የኢትዮጵያ መንግስት ጉዳዩን ተስማምቶ ይሄድ አድርገው የሚመለከቱ ሰዎችም ሊኖሩ ይችላሉ። አንዳንዱ ደግሞ ደፋር ነው፣ ፈርቶም ነው ይልሃል። ለነገሩ ፋኖን ፈርቶ ነው የሚል ቡድን ወይ ደግሞ ግለሰብ ወይ ደግሞ ስብስብ ህወሓትን ፈርቶ ነው ቢል መገረም አያስፈልግም። እነሱ በሰጡት ቁጥር ሚሊዮኖችን ፈጅተው አሁንም ተመሳሳይ ፍጅት ለማንገስ የሚንቀሳቀሱ ሰዎችን ተሸክሞ ዘላቂ ሰላም ማረጋገጥ የሚቻልበት ሁኔታ የለም። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በሱዳን በተባበሩት መንግስታት መጠለያ የሚገኙ ኢትዮጵያንን የሱዳን መንግስት ሰራዊቱን እንዲቀላቀሉ እያስገደደ መሆኑ ተዘገበ። የኢትዮጵያ መከላከያ ሰራዊት አባላት የነበሩ በቁጥር 110 የሚሆኑ የትግራይ ተወላጆች የሱዳን ሰራዊት እንዲቀላቀሉ በሱዳን ባለስልጣናት ግፊት እየተደረገባቸው መሆኑን ዛሬ የዘገበው አፍሪካን ኢንተሊጀንስ ሲሆን ሁሉም በሰላም አስከባሪነት ተሰማርተው የነበሩ መሆናቸውንም አስታውሷል። ከኢትዮጵያ የተነሱ ድሮኖች በሱዳን ካርቱም የሚገኘውን አውሮፕላን ማረፊያ በሳምንቱ መጀመሪያ ሰኞ ዕለት መቱ በሚል ሱዳን ያቀረበችውን ወንጀላ ተከትሎ በኢትዮጵያና ሱዳን መካከል ውጥረቱ ሲፈጠር በኢትዮጵያ ሰላም አስከባሪዎች ላይ ግፊቱ መጠንከሩን ከአፍሪካን ኢንተሊጀንስ ዘገባ መረዳት ተችሏል። በሱዳንና ደቡብ ሱዳን መካከል አወዛጋቢ በሆነችው አብየ ግዛትና በሌሎች ስፍራዎች በሰላም ማስከበር ተልዕኮ ላይ በነበሩበት ወቅት የትግራዩ ጦርነት በመፈንዳቱ ተልዕኳቸውን ሲጨርሱ በሱዳን ጥገኝነት መጠየቃቸውም ተመልክቷል። ከቀሩት ውስጥ የተወሰኑት በሱዳን ያሉትን የህወሓት ታጣቂዎችን ሲቀላቀሉ፣ ሌሎቹ በስደተኝነት ቀጥለዋል። በስደተኝነት ከቀጠሉት ውስጥ በአሁኑ ወቅት በስደተኛ ካምፕ የሚገኙት 110 ሲሆኑ የሚገኙትም በምስራቅ ሱዳን በገዳሪፍ ስቴት ሲሆን ቦታውን በሱዳን ሰራዊት ቁጥጥር ስር ይገኛል። ጥገኝነት ጠያቂዎቹን ኢትዮጵያንን የሱዳን ባለስልጣናት በቀላሉ ግፊት እንዲያደርጉባቸው እድል የፈጠረላቸው የተባበሩት መንግስታት ድርጅት በስፍራው የሚሰጠውን አገልግሎት በማቋረጡ እንደሆነም ተመልክቷል። የተባበሩት መንግስታት ድርጅት ለጥገኝነት ጠያቂዎቹ በቋሚነት ሲሰጣቸው የነበረውን የገንዘብ ድጋፍ ከጥር ወር ጀምሮ ያቋረጠ ሲሆን በስፍራው የነበሩትም የተባበሩት መንግስታት ድርጅት ሰራተኞችም የሰቀሉትን ባንዲራ ነቅለው መኪናቸውን ይዘው ከአካባቢው ለቀው ከወጡ ቆይተዋል ሲል አፍሪካን ኢንተሊጀንስ ዘግቧል። አሁን በሱዳንና በኢትዮጵያ መንግስታት መካከል የተፈጠረውን ውጥረት ተከትሎ በገዳሪፍ ግዛት ኦምጋርጉር በተባለ ቦታ ያሉትን እነዚህን ኢትዮጵያን ስደተኞች የሱዳንን ሰራዊት እንዲቀላቀሉ ግፊት እየተደረገባቸው መሆኑን ዛሬ ሐሙስ እንደ አውሮፓውያን አቆጣጠር ግንቦት 7 ቀን 2026 የዘገበው አፍሪካ ኢንተሊጀንስ የሱዳንን ሰራዊት ካልተቀላቀላችሁ ወደ ኢትዮጵያ እናባረራችኋለን ሲሉ ማስጠንቀቃቸውንም አመልክቷል። ካምፑ የሚገኘው በሱዳን ሰራዊት ይዞታ ስር ሲሆን የገዳሪፍ ግዛት ፖሊሶችና የሱዳን ሰራዊት በአካባቢው እንደሚንቀሳቀሱም ተመልክቷል። በኢትዮጵያኑ ላይ ግፊት እያደረጉ ያሉትም የአካባቢው ባለስልጣናት መሆናቸውን ከዘገባው መረዳት ተችሏል። ይህ በእንዲህ እንዳለም የኢትዮጵያ የውጭ ጉዳይ ሚኒስቴር ለሱዳን መንግስት ውንጀላ በሰጠው ምላሽ ስሙ የተጠቀሰው ህዝባዊ ወያኔ ሓርነት ትግራይ የቀረበብኝ ክስ ሐሰተኛና ኃላፊነት የጎደለ ነው ሲል ተቃውሟል።
የሱዳን መንግስት ሰኞ እንደ አውሮፓውያን አቆጣጠር ግንቦት 4 ቀን 2026 ከኢትዮጵያ ባህር ዳር በተነሱ ድሮኖች ተጠቃው ማለት በሰጠው መግለጫ ኢትዮጵያና ዩናይትድ አረብ ኤምሬትን መወንጀሉ ይታወሳል። በአዲስ አበባ የሚገኙትን አምባሳደሩን ለምክክር የጠራ ሲሆን ራሱን ለመከላከል እንደሚገደድም አስጠንቅቋል። የሱዳኑ ፕሬዝዳንት አብዱልፈታህ አልቡርሃንም ለሚድል ኢስት አይ ትላንት በሰጡት መግለጫ በእርግጥም ድሮኖቹ ከኢትዮጵያ ባህር ዳር መነሳታቸውን በምርመራ ካረጋገጥን የሱዳንን ግዛት እናስከብራለን ማለታቸውን በትላንትናው ዕለት መዘገባችን ይታወሳል። በኢትዮጵያና ሱዳን ውዝግብ በኢትዮጵያ መንግስት በቅጥረኝነት ስሙ የጠቀሰው ህዝባዊ ወያኔ ሓርነት ትግራይ ትላንት ባወጣው መግለጫ ከሱዳን መንግስት ጋር በመተባበር ቀጠናውን ለማወክ አልተዘጋጀውም በማለት ምላሽ የሰጠ ሲሆን በሱዳን መንግስት ይደገፋሉ የተባሉትንና ሱዳን የሚገኙትን የህወሓት ታጣቂዎች በተመለከተ በጦርነቱ ጊዜ የተሰደዱ ስደተኞች ናቸው ሲል ምላሽ ሰጥቷል። ሆኖም አርሚ ሰባ የሚባል የህወሓት ታጣቂ በሱዳን ግዛት እንደሚንቀሳቀስ ባለፈው የካቲት ወር የህወሓትን 51ኛ ዓመት በዓል ሲያከብሩ የተቀረጸ ቪዲዮ በህወሓት ሚዲያዎች መሰራጨቱ ይታወሳል። ዓመት ልደት ህወሓትን መበል 51 ዓመት ብጅማር ዳግማይ ወያነ ትግራይ ነኽብረሉ ህወሓት ለቀረበበት ክስ ከሰጠው ምላሽ ባሻገር ለገንቢ ውይይት ዝግጁ ነኝ ያለ ሲሆን ያለ ቅድመ ሁኔታ ለመነጋገርም ፈቃደኝነቱን ገልጿል። ዓለም አቀፉ ማህበረሰብም የተገባው ቃል እንዲከበር ድጋፍ ያደርግ ሲልም ጥሪ አቅርቧል። ከትናንት በስቲያ ማክሰኞ የትግራይ ጊዜ አስተዳደርን በማስወገድ በፕሪቶሪያ ስምምነት የፈረሰው ምክር ቤትና ፕሬዝዳንቱ መመለሳቸውን ተከትሎ በፌዴራል መንግስት በኩል የዘገባ እስከጠናቀረበት ጊዜ ድረስ የተሰጠ መግለጫ የለም። እስከ ማክሰኞ በጊዜ አስተዳደር ፕሬዝዳንትነታቸው ላይ የነበሩት ሌተና ጀነራል ታደሰ ወረደም ከማክሰኞ ጀምሮ ድምጻቸው አልተሰማም፣ ገጻቸውም አልታየም። በሌላ ዜና አሜሪካ በኤርትራ ላይ ጣለውን ማዕቀብ ልታነሳ እንደሆነ የሚያመለክቱ ውስጣዊ ሰነዶች መመልከቱን ሮይተርስ ዘግቧል። የሮይተርስን ዘገባ ተከትሎ የኤርትራ መንግስት በማስታወቂያ ሚኒስቴር በኩል ባወጣው መግለጫ አስቀድሞም አለአግባብ የተጫነብንና ጉዳት ያስከተለ ማዕቀብ ነው በማለትም ውጤቱን እየጠበቀ መሆኑን አመልክቷል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተጨባጭነት በሌለው የተፈበረከ ውንጀላ የጣለውን ማዕቀብ መሰረት በማድረግ የባራክ ኦባማ አስተዳደር እንደ አውሮፓውያን አቆጣጠር በ2009 በገና ዋዜማ ታህሳስ 24 ቀን ማዕቀብ እንደጣለበት ያስታወሰው የኤርትራ መንግስት እንደ አውሮፓውያን አቆጣጠር በ2021 ደግሞ በጆ ባይደን አስተዳደር ሌላ ማዕቀብ እንደጣለበትም ገልጿል። የቀድሞ ማዕቀብ ዓለም አቀፉን አሸባሪ አልሻባብን በመደገፍ ጭምር ሲሆን የኤርትራ መንግስት ትናንት ባወጣው መግለጫ የአልሻባብ ትክክለኛ ስፖንሰር ያኔም ዛሬም ማን ነው ሲል ጠይቋል። ይህንን ማዕቀብ እንደ አውሮፓውያን አቆጣጠር በ2018 የተባበሩት መንግስታት ድርጅት ቢያነሳውም አሜሪካ ግን በማዕቀቡ እስከ ዛሬ መዝለቋን ገልጿል። በሐሰተኛ መረጃ ላይ ተመርኩዞ 20 ዓመታት ለዘለቀው ማዕቀብ ኃላፊው ማን ነው ሲልም የኤርትራ መንግስት ጠይቋል። በትግራይ ጦርነት ወቅት እንደ አውሮፓውያን አቆጣጠር በ2021 በጆ ባይደን አስተዳደር የጣለው ማዕቀብ በሀገሪቱ ከፍተኛ ባለስልጣናት ላይ የተነጣጠረ እንደነበርም ይታወሳል። በኤርትራው ጠቅላይ ኤታማዦር ሹም በሌተና ጀነራል ፊሊጶስ ወልደ ማርያም፣ በደህንነት ኃላፊው በብርጋዴር ጀነራል አብርሃ ካሳ እንዲሁም በህዝባዊ ግንባር ኢኮኖሚ ዘርፍ ኃላፊ አቶ ሀጎስ ገብረሕይወት ላይ የተነጣጠረ የጉዞና የሀብት እገዳ እንደነበርም አይዘነጋም። በጸጥታ ተቋማት ላይ በተለይም በአዲስ አበባ ላይ ተነጣጥሮ በቅርቡ የታየው ሹምሽር በክፍለ ከተሞችን መቀጠሉ ተዘገበ። ጠቅላይ ሚኒስትር አብይ አህመድ ለአዲስ አበባ ፖሊስ ኮሚሽነርነት ሌተና ጀነራል አስራት ዴኔሮን እንዲሁም በምክትል ኮሚሽነርነት ምክትል ኮሚሽነር ቶፊቅ መዲድንና ምክትል ኮሚሽነር አርዜቅ ኢሳን መሾማቸው ይታወሳል። የአዲስ አበባ ፖሊስን በኃላፊነት ለመምራት የተመደበው በሌተና ጀነራል አስራት ዴኔሮ የሚመራው ቡድን በአዲስ አበባ ፖሊስ ክፍለ ከተሞች ላይም ሹምሽር ማድረጉ ታውቋል። የአዲስ አበባ ፖሊስ እንዳስታወቀው ምክትል ኮሚሽነር አህመድ ጀማል የአቃቂ ቃሊቲ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ምክትል ኮሚሽነር ዮሐንስ ጭልጆም በዋና ኮሚሽነር ማዕረግ የዋና ጠቅላይ መምሪያ አማካሪ፣ ምክትል ኮሚሽነር ሽመለስ ሽፈራው የለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ምክትል ኮሚሽነር ገናናው ጥበቡ የጉለሌ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ምክትል ኮሚሽነር ሰኢድ አህመድ የሎጂስቲክ ዋና መምሪያ ኃላፊ፣ ረዳት ኮሚሽነር አድማሱ ኢፋ የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ረዳት ኮሚሽነር መኮንን አሻግሬ የካ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ረዳት ኮሚሽነር ሞቱማ ሊማም የኮልፌ ቀራኒዮ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ረዳት ኮሚሽነር ግርማ ተሰማ የአዲስ ከተማ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ረዳት ኮሚሽነር አይናለም በየነ የአራዳ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ረዳት ኮሚሽነር መስፍን ሰብስቤ የሰው ሀብት ልማት ዋና መምሪያ
ኃላፊ ኮማንደር ያሲን ሁሴን የልደታ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ኮማንደር ዘውዴ በላይ የቦሌ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ኮማንደር አራጌ ሸቴ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ኮማንደር በኃይሉ ደጀኔ በዋና መምሪያ የጠቅላይ መምሪያው የሰው ሀብት ልማት አማካሪ፣ ኮማንደር አብይ መብራቱ የፎረንሲክ መረጃ ማሰባሰብ ዋና መምሪያ ኃላፊ፣ ኮማንደር ባህር ወልደ ዮሐንስ የዋና ጠቅላይ መምሪያ ልዩ ጽህፈት ቤት ኃላፊ በመሆን ከትናንት በስቲያ ሚያዝያ 7 2018 ጀምሮ የተመደቡ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዓመታዊ ጉባኤውን ጀምሯል። በዚህ ጉባኤ ላይ ፓትርያርኩ ብፁዕ ወቅዱስ አቡነ ማትያስ በኢትዮጵያ ወቅታዊ ሁኔታን የተመለከተ መልእክት አስተላልፈዋል። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሲኖዶሱ መክፈቻ ስነስርዓት ላይ ባደረጉት ንግግር ሀገርን በኃላፊነት ተረክባችሁ በላዕላዊ በማዕከላዊና በታህታዊ መዋቅር የምትገኙ እንደዚሁም አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ሊቃን ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ። የእሱ ገንዘብ በሆኑ ፍጥራንም አትጨክኑ። ሰውን መያዝ የሚቻለው ሕሊና በመርታት እንጂ በሌላ አይደለምና የሕዝብን ፍላጎትና የልብ ትርታ በሚገባ አዳምጡ። ሕዝቡ የሚፈልገውም በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህ ማስፈን፣ ለኑሮ የሚበቃውን ምጣኔ ሀብት ማግኘት፣ የእምነት ነፃነትና እኩልነት መረጋገጥና የመሳሰሉት ናቸው። ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉም ያደምጣል፣ ይከተላል። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችንን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጭ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን ሲሉ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን አስተላልፈዋል። ርን በኃላፊነት የተረከባችሁ በላዕላዊ በማዕከላዊና በታሕታዊ መዋቅር ያላችሁ የምትኖሩ የምትገኙ እንደዚሁም አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ። የእሱ በሆኑ ፍጡራንም አትጨክኑ። እንግዲህ ቅዱስ ሲኖዶሱ ዓመታዊ ጉባኤ ተጀምሯል። በዓመት 2 ጊዜ የሚያካሄደው የመጀመሪያው በጥቅምት እንደገና ደግሞ በግንቦት የሚካሄደው ነው። የግንቦቱ እንግዲህ ተጀምሯል። በክፈቻው ስነስርዓት ላይ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ያስተላለፉት መልእክት ነው። እንግዲህ ጉባኤውን ሲያጠቃልልም እንደገና በጋራ መግለጫ እንደሚወጣ ያው ከለመደው ከነበረው አሰራር አንጻር እንግዲህ የሚጠበቅ ነው። በየትኛው እምነት ተቋማት ያሉ በሀገር ላይ ባሉ ነገሮች ላይ ትኩረት ሰጥተው የመፍትሄ አቅጣጫ ማመልከታቸው፣ በተለያየ መንገድ ደግሞ ለሰላም ጥረት ማድረጋቸው የሚጠበቅ ነው። በግሌ ግን ብዙ ጊዜ የማነሳው ነገር አለ። ኢትዮጵያ ውስጥ እየተካሄደ ባለው ጉዳይ ላይ መፍትሄ ለመስጠት ችግሩ ምን እንደሆነ በቅድሚያ ማወቅ ለሁሉም እጅግ በጣም መሰረታዊ ነገር ነው ብዬ አምናለሁ። ችግር ኢትዮጵያ ውስጥ ያለው ችግር ምንድን ነው የሚለውን ለማወቅ በችግሩ ላይ የተሟላ መረጃም የትኛውም የእምነት ተቋም መሪም ይሁን ግለሰብ በመጀመሪያ መረጃውን መሰነቅ አለበት። መረጃዎች ከተለያየ ቋት የሚመጡ ከሆነ ሁሉም የየራሱን ፍላጎት ወይ ደግሞ ስሜት ተከትሎ የሚያደምጥ ስለሆነ ኢትዮጵያ ውስጥ እየተከሰተ ባለው ነገር ላይ የተሟላ ስዕል ለማየት ይቸገራል። ስለዚህ ሌላው የራሱ ጉዳይ ነው። የስፈለገውን የተመኘውን ይስማ። ሰላም የሚሰጠው ከሆነ በምኞት የሚገኝ ሰላም ካለም እሱ የራሱ ጉዳይ ነው። ነገር ግን የእምነት ተቋማት መሪዎች አስተዋጽኦ ማድረግ የሚችሉ ለመፍትሄ የሚንቀሳቀሱ ስለሆኑ እየተካሄደ ባለው ነገር ላይ ምንድን ነው የሚለውን ነገር በተሟላ ደረጃ መረጃ ካልያዙ ሁሉም ከየራሱ ፍላጎት አንጻር የሚመጡ ወይ ደግሞ ለእምነት መሪዎቹ የሚቀርቧቸው ሰዎች የሚያመጡላቸው መረጃ ላይ የሚመረከዙ ከሆነ ሁሉም ራሳቸው አባቶቹ አንድ ገጽ ላይ መምጣታቸውን የሚያጠራጥር ነው የሚሆነው። ስለዚህ አንድ ገጽ ላይ እስካሌሉ ድረስ በተሟላ መንገድ
ነገሮችን በጥልቀት ወይ ደግሞ ግልጽ ባለ መንገድ ለመፍትሄ ለመንቀሳቀስ ያለውን እድል ይዘጋል። ስለዚህ ምንድን ነው ኢትዮጵያ ውስጥ እየተካሄደ ያለው? ኢትዮጵያ ግጭቶች አሉ። የነበርንበት የመጣንበት መንገድ ይታወቃል። ለምን እንደዚህ በባጣ ጎርባጣ ውስጥ መጣን? የዚህ ሁኔታ ውስጥ እንድንገባ ማን ምን አደረገ? የማን አስተዋጽኦ ምን ነበር? ዛሬ ደግሞ በዚህ ቀውስ ወይ ደግሞ ባልተረጋጋ ሁኔታ ውስጥ ያላለቁ ጉዳዮች ስላሉ በዛ ሁኔታ ውስጥ እንድንቀጥል እያደረገ ያለው ማን ነው? ምንድን ነው ኢትዮጵያ ውስጥ የተከሰተው? ያንን በተመለከተ የተሟላ ስዕል ለማግኘት ለእምነት ተቋማት የመጨረሻው ቀላል ነገር ነው ብዬ አምናለሁ። በየእምነት ተቋማቱ ከሁሉም አመለካከት ውስጥ ያሉ ገለልተኛ የሆኑ ሰዎችም ስላሉ የእምነት መሪዎች ሀገራቸው ላይ ምን እየተካሄደ እንደሆነ ጥናታዊ ጽሑፍ የሚያዘጋጁ ከየትኛውም ጫፍ የፖለቲካ አመለካከት ያላቸው፣ በሌላም በኩል ደግሞ በገለልተኝነት ምሁራን፣ ገለልተኛ ምሁራን ማለት ነው፣ ያንን አደባባይ አውጥተው መረጃዎቹን እዛ ሲያመጡ እዛ ውይይቶች በሚደረጉበት ሰዓት ችግሩን በተመለከተ የተሟላ ስዕል ለመያዝ የሚቻልበት እድል አለ። እንኳን ለእምነት አባቶች አይደለም በሌላውም መድረክ ቢሆን ኢትዮጵያ ውስጥ እየተካሄደ ያለውን ነገር ግራና ቀኝ ሰው ማየት የሚችል ቢሆን፣ ግራና ቀኝ ለመስማት የታደለ ቢሆን ኢትዮጵያ ውስጥ እስካሁን ድረስ ለቀጠለው ሁኔታ ማን ምን አደረገ፣ ከዚህ ሁኔታ ውስጥ እንዴት እንውጣ የሚለውን እንደ ሃይማኖት አባት ወይ እንደ ሀገር ሽማግሌ ወይ ደግሞ እንደ መንግስት ኃላፊዎች ሚና ባይኖራቸውም የችግሩ አካል ያለመሆን፣ በሌላም በኩል ደግሞ ራስን ሰላም እያነሱ ከመኖርም ይታቀቡ ነበር። ግን ሰው ለመስማት ግራ ቀኝ ለማየት በአብዛኛው በተለይ በዚህ የተቃውሞ ጎራ ያለው ያን አለመታደሉ የፈጠረበት የራሱ ችግር ነው። እንዳልኩት ነው፣ ግለሰቦች የራሳቸው ችግር ነው። ለመፍትሄ የሚንቀሳቀሱ ወገኖች ደግሞ ምን ኢትዮጵያ ውስጥ እንደተፈጠረ የተሟላ መረጃ ቢኖራቸው፣ የተሟላ ስዕል ቢኖራቸው ለመፍትሄ ትርጉም ያለው መዋጮ ለማድረግ የሚችሉበት እድል ይኖራል። ስለዚህ አሁንም የኢትዮጵያ እስልምናም፣ የካቶሊክ ቤተክርስቲያንም፣ የፕሮቴስታንት ቤተክርስቲያንም፣ የኦርቶዶክስ ቤተክርስቲያንም ሁሉም የሃይማኖት አባቶች ኢትዮጵያ ውስጥ እየተካሄደ ያለውን ነገር በተመለከተ ምክንያቱም መፍትሄ ለማምጣት ምንድን ነው የተፈጠረው የሚለውን ነገር ማወቅ ያስፈልጋል። ምንድን ነው የተፈጠረው የሚለውን ነገር ለማወቅ ኢትዮጵያ ውስጥ ምናልባት ኢትዮጵያ ብቻ አይደለም፣ አሁን መረጃ በተለያየ መንገድ በሚፈስበት ሰዎች በአብዛኛው ሰፈራቸው ላይ ተጥደው የሚውሉበት የመረጃ ምንጮች በዛ ላይ ስለሚመረኮዙ ያ የሚፈጥረውን ክፍተት ለማድረቅ ውይይት ምንድን ነው የተከሰተው የሚለውን ማወቅ መገንዘብ፣ መንግስት ጋር ያለውን ጥፋት፣ አማጽያኑ ጋር ያለውን ጥፋት፣ የፖለቲካ ኃይሎች ጋር ያለውን ጥፋት፣ ህብረተሰቡ ጋር ማድረግ የሚገባውን ያላደረገውን ነገር ይሄን በተሟላ ነገር ማወቅ ለመፍትሄ ለማዋጣት አስተዋጽኦ ያደርጋል። ከምንም በላይ አሁን ከህዝባዊ ወያኔ ሓርነት ትግራይ ጋር የተያያዘ ሁኔታዎች ከፍተኛ ውጥረት የተሞላበት ሁኔታ በኢትዮጵያ ውስጥ አንዣቧል። የሰሞኑን አጠቃላይ እንቅስቃሴ ስናይ ቲፒኤልኤፍ አሁን ወደ መጣበት ነገር ሲመጣ በሙሉ የአእምሮ ጤና ላይ ለሚገኝ ማለትም የአእምሮ ጤና ላለው መሬት ላይ ያለውን ለሚያነብሰው የእብደት ካልሆነ ጤነኛ ሰው ሊያደርግ የማይችለውን ነገር ለምን አደረጉ የሚል ነገር ውስጥ ይገባል። ከሰሞኑ የምናያቸውን ሱዳን ውስጥ ያለውን ነገር ደግሞ ስናይ የተወሰነ የመናበብ የሚመስል ነገርም ደግሞ ስላለ እዛ ሁኔታ ውስጥ ገብተውስ መትረፍ ይችላሉ የሚለው እንደገና እሱም በደንብ መታየት ያለበት ነገር ነው። ዞሮ ዞሮ ከእምነት ጉዳይ አባቶች ጋር የሚያያዘው አሁን ወደ ግጭት የመሄድ እድሉ በጣም 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 ሰፊ ነው። ኦልሬዲ ጦርነት ታውጇል። ኦልሬዲ መፈንቅለ መንግስት ተደርጓል። ይሄ ከተደረገ በኋላ ከዚህ በኋላ ማን ተኮሰ ማን ተከተለ የሚለው ነገር አጀንዳ ሊሆን የሚችልበት ሁኔታ የለም። አስቀድሞ ተተኩሷል። ህግና ስርዓት ፈርሷል። ይህን ነገር ወደኋላ ለመቀልበስ የሚቻልበት እድል አለ ወይ የሚለው እሱ በጣም ወሳኝ ነው። ስለዚህ በመረጃ ደረጃ የተሟላ ነገር አስቀድሞ ሁሉም ጋር ቢኖር ኖሮ የሚነሳው የተፈናቃዮች የምናምን ጉዳዮች ሁሉ ዛሬ በማያጠራጥር መልኩ ዋናዎቹ የቲፒኤልኤፍ መሪዎች ጭምር በግልጽ በአደባባይ ምስክርነት የሰጡበት ንጹሐን በድንኳን ውስጥ እንዲከራተቱ የተፈረደበት ሁኔታ ስለሆነ ይህን ራሱ ምን ያህል የሃይማኖት አባቶች ምን ያህል የሀገር ሽማግሌዎች የተሟላው ስዕል አላቸው የሚለው ራሱ ጥያቄ ውስጥ የሚገባ ነው።
ይህ ቡድን ግን ከሱዳን ጦርነት ጋር በተያያዘ ያለውን ተሳትፎ በተመለከተ የኢትዮጵያ ውጭ ጉዳይ ሚኒስቴር ላወጣው መግለጫ መልስ ሰጥቷል። የሱዳን የውጭ ጉዳይና የጦር ኃይሎች በጋራ በሰጡት መግለጫ ከኢትዮጵያ የተነሱት ድሮኖች ኢትዮጵያን ሱዳንን መጥተዋል፣ የሱዳን ካርቱም ዓለም አቀፍ አውሮፕላን ማረፊያ መጥተዋል የሚል ነው። ያ ዓለም አቀፉ ማህበረሰብ አሜሪካንም ሌሎች ሀገራትም እንደ ሳውዲ አረቢያም እርምጃውን አውግዘዋል። እርምጃው የተወገዘው ጦርነት ሲካሄድ ባለበት ሁኔታ ውስጥ ለምን ይሄኛው ተኮሰ ወይም ለምን ያኛው ተኮሰ ወይ ደግሞ ከኢትዮጵያ ለምን ተነሱ የሚል አይደለም። አንዳንዴ ወዲያው ዲስቶርት የሚደረጉ ነገሮችን ስላየው ነው። አሜሪካ በማሱድ ቦሎስ በአሜሪካ የአፍሪካ ቀንድና የሚድል ኢስት አማካሪ በኩል የወጣ መግለጫ ነው። ሰላማዊ ሰዎችንና ሰላማዊ ተቋማትን ኢላማ ያደረጉ ጥቃቶች የተወገዙ ናቸው የሚል ነው። ኢትዮጵያም የለችም፣ ዩኤኢም የለችም፣ የአይነት ነገር ትክክል አይደለም የሚል ነው። በሱዳን መንግስት በውጭ ጉዳይና በአገሪቱ ጦር ኃይሎች በኩል የወጣው መግለጫም ደግሞ ኢትዮጵያ ደበደበችን ሳይሆን ከኢትዮጵያ ባህር ዳር አውሮፕላን ማረፊያ የተነሱ ድሮኖች ጥቃት ሰነዘሩብን፣ አርኤስኤፍ የሱዳን ፈጥኖ ደራሽ ኃይል ከኢትዮጵያ ግዛት ተጠቅሞ ጥቃት እየፈጸመ ነው የሚል ነው እንግዲህ በእነሱ በኩል የቀረበው ነገር። ዩኤኢ የገባችው ወይ ደግሞ ዩናይትድ አረብ ኤምሬት የገባችው ድሮኑ የኤምሬት ነው፣ መሬቱ የኢትዮጵያ ነው፣ ያጠቃን አርኤስኤፍ ነው የሚል ነው። በአጠቃላይ ጥቅል ነገሩ ሲታይ የሱዳን መንግስት መግለጫ። የኢትዮጵያ መንግስት ያንን በማስተባበል ነው መግለጫ ወጣው። አሁንም እዚህ ጋር ግልጽ ማድረግ የሚያስፈልገው የኢትዮጵያ መንግስት ግዛቱን ለአርኤስኤፍ ሰጥቶ ከቦሌም ይሁን ከቢሾፍቱም ከባህር ዳርም ይሁን ከመቀሌም ከየትኛውም ቦታ ተነስተው የኢትዮጵያ ማለት የአርኤስኤፍ ድሮኖች ሱዳን ላይ ጥቃት ቢሰነዝሩ ለምን ዜና እንደሚሆን ለምን አስገራሚ እንደሚሆን አይገባኝም። የሱዳን መንግስትም በዚህ ዙሪያ ለመግለጫ እንደሚያወጣ አይገባኝም። በግሌም ጥያቄው መሆን ያለበት ዓለምም ሪያክት ያደረገበት ሰላማዊ ኢላማዎች ላይ ጥቃት ተሰነዘረ፣ ኤርፖርት ላይ ተፈጸመ የሚል ነው። በቃ የኢትዮጵያ መንግስት እንግዲህ ይህንን በተመለከተ ባወጣው መግለጫ ላይ የሱዳን መንግስት መሰረተ ቢስ ውንጀላ እንዳቀረበ ይልቁንም ኢትዮጵያ ለሁለቱ ሀገር ህዝብ የታሪካዊ ትስስርና ወዳጅነት ስትል በአደባባይ የኢትዮጵያን ሉዓላዊነት የሚጥሱ ድርጊቶች እየታዩ እንኳን ያን ወደ ሚዲያ ወይ ደግሞ ወደ ህዝብ የማውጣት ነገር የለም። በዛ ደረጃ ተንቀሳቅሰናል። ከምንም በላይ ደግሞ የኢትዮጵያውን አካል ህወሓት የተባለ ቡድን በሱዳን የእርስ በርስ ጦርነት በቅጥረኝነት የሱዳን መንግስት እየተጠቀመበት ነው። ይህንን ቡድን ደግሞ ገንዘብና መሳሪያ እያስታጠቀ በምዕራብ ኢትዮጵያ በኩል እንዲገባም ሲደግፍ ቆይቷል የሚል ግልጽ መልእክት በኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ተላልፏል። የኢትዮጵያ መንግስት አሁንም የሱዳን የእርስ በርስ ችግር በውይይት እንዲፈታ ሰብአዊ እርዳታዎች እንዲቀጥሉ የሚል እዛ በመግለጫው ላይ ያሰረገው ነገር አለ። ህወሓት ለዚህ ባወጣው መግለጫ የኢትዮጵያ ምንድነው ህወሓት ከሱዳን ጋር በመሆን አፍሪካ ቀንድን ለማመስ የሚል መግለጫ የኢትዮጵያ መንግስት እንዳወጣ አድርጎ ገለጸ። በዛ መልክ የተገለጸ ነገር የለም። ቅጥረኛ ናችሁ፣ በቅጥረኝነት እያገለገሉ ነው። እንደገና ደግሞ መሳሪያና ገንዘብ ተሰጥቷችሁ ወደ ኢትዮጵያ ለመግባት ተንቀሳቀሳችሁ የሚል እንጂ አፍሪካ ቀንድን ከኢትዮጵያ ሱዳን ጋር ሆኖ ለማወቅ ተንቀሳቀሳችሁ የሚል መግለጫው የለም። ራስን ከፍ አድርጎ ከዛ በኋላ መልስ ለመስጠት ከመሞከር በተባለው መንገድ መልስ መስጠት ጥሩ ነው።
ዞሮ ዞሮ የትኛውም እንቅስቃሴ አፍሪካ ቀንድ ላይ ጸጥታ ላይ የሚፈጥረው መናጋት አለ። ስርዓት አልበኝነት በአፍሪካ ቀንድ ጸጥታ ላይ የሚያሳድረው ተጽዕኖ አለ። ቅጥረኛ የሆነ ኃይል የሚያደርገው እንቅስቃሴ ከሀገር አልፎ በአፍሪካ ቀንድ ጸጥታ ላይ ተጽዕኖ አለው። አቅሙን ባለቤቶቹ የጦር ኃይሎች ማለትም የህወሓት ታጣቂዎች አዛዥ እነ ጀነራል ታደሰ ወረደ የእነሱ ሁሉ አለቃ የሆኑት ጀነራል ሳሞራ የነሱ ሁሉ አቅማቸውን በደንብ ገልጸው ምንም ማድረግ እንደማይችሉ እያስረዱ ባሉበት ሁኔታ ውስጥ በግልጽ መፈንቅለ መንግስት ሲደረግ በግልጽ ፕሪቶሪያ ላይ የተፈረመው የሰላም ስምምነት ሲጣስ ምላሹ ምን እንደሚሆን ጥያቄ ውስጥ የሚገባ ነገር አይደለም። ያ እርምጃ ምን ሊሆን እንደሚችል እያወቁ ወደዚህ ሁኔታ ውስጥ የሚገቡት ከሱዳንም ከኤርትራ ጋር ባላቸው ትብብር መሆኑም ያጠራጥር ነገር አይደለም። ስለዚህ በአፍሪካ ቀንድ ጸጥታ ላይ ተጽዕኖ ለማድረግ ይህንን አጋጣሚ ተጠቅመዋል እንጂ በግልጽ የኢትዮጵያ መንግስት ያለው ቅጥረኞች ናቸው፣ የኢትዮጵያ ተወላጆች የሆኑ ህወሓት የሚባል ቡድን ቅጥረኞችን የሱዳን መንግስት በእርስ በርስ ጦርነት ውስጥ አሳትፏል፣ ወደ ኢትዮጵያ ግዛትን በመላክ እንደገናም ደግሞ የኢትዮጵያ ጠላቶችን በራሱ ግዛት ውስጥ እንዲሰባሰቡ አድርጓል የሚል ነው እንግዲህ የኢትዮጵያ መንግስት ግልጽ መግለጫ። ህወሓት ይሄን ለማስተባበል አደባባይ ወጣ። በአንድ በኩል ራሱን ከፍ አደረገ፣ ሁለተኛ ደግሞ እዚህ ነገር ውስጥ የለውም ለማለት በጦርነቱ ወቅት የሱዳን መንግስት ወደዛ የተሰደዱ ሰዎችን ከለላ ሰጥቷቸዋል፣ ሰብአዊ እርዳታ አድርጎላቸዋል። ይሄንን ሰብአዊ የሆነ ድርጊት ወደ ፖለቲካ መቀየር፣ በፖለቲካ መንገድ መቃኘት ተገቢ አይደለም የሚል ነው እንግዲህ የህወሓት መግለጫ ላይ የተቀመጠው። ይሄንን ኢትዮጵያ ውስጥ ያለውን ነገር የሚከታተል ሰው ኢትዮጵያ ውስጥ ያለውን ነገር የሚመረምር መሆን የለበትም። መመርመር አያስፈልግም። በአደባባይ ሜዳ ላይ የተሰጠ እውነታ ነው። ሱዳን ውስጥ ምንድን ነው እየተካሄደ ያለው? ቅድም ያልኩት ነገር አለ። ሱዳን ካርቱም ላይ አውሮፕላን ማረፊያ ወይ ደግሞ ሲቪል ኢላማ መመታቱ እንጂ ጥያቄው ደግሞ ዜና የሚሆነው ከባህር ዳር መነሳታቸው ዜና ሊሆን አይገባም። የሱዳን መንግስት በግዛቱ ላይ የኢትዮጵያ መንግስት ላይ የተነሱ ኃይሎችን እያሰለጠናቸው ወይ ደግሞ ስልጠና እየወሰዱ መሆኑ በቪዲዮ በተለያየ ጊዜያት በአደባባይ ታይቷል ብቻ ሳይሆን በዛ ሂደት ውስጥ ተሳታፊ የሆኑ ሌላው ቀርቶ ለሰላም ማስከበር ተልኮ ወደ ሱዳን፣ ደቡብ ሱዳን እንዲሁም ደግሞ ሱዳንና ደቡብ ሱዳን በሚወዛገቡባት አብዬ ግዛት ተጉዞ የነበሩ የኢትዮጵያ ወታደሮች ሌሎቹ ሲመለሱ የተወሰኑ ሲመለሱ ማለት ሌሎቹ ሲመለሱ የተወሰኑ የትግራይ ተወላጆች እዛው ስደተኝነት ጥገኝነት ጠየቁ። ከዛ በኋላ እዛ ያለውን አርሚ 7 የተባለውን የቲፒኤልኤፍ ኃይል ተቀላቀሉ። ይሄ አደባባይ ሚስጥር ነው። በቪዲዮ በምናምን ጭምር የሚታይ ነው። ቲፒኤልኤፎችም በየዩቲዩብ ገጻቸው የሚያሳዩት ነው። ኮማንዶ ስልጠና ምናምን እየተባለ በአደባባይ የሚወጣ ነገር ነው። ከምንም በላይ ደግሞ እነዚሁ በዚህ ሂደቱ ሲሳተፉ የነበሩ በተለይም የቀድሞ የኢትዮጵያ ሀገር መከላከያ ሰራዊት አባላት የነበሩ ለሰላም ማስከበር ተልኮ ሄደው እዛው ቀርተው የቲፒኤልኤፍ ኃይሎችን አጠናክረው በውጊያው ላይ ተሳታፊ የነበሩ ሰዎች በዲዲአር ፕሮግራም ታቅፈው በቅርቡ ከሂደቱ ሲወጡ መግለጫ አውጥተው በመግለጫ የአርሚ 7 አባላት እንደነበሩና ከዛ መመለሳቸውን በይፋ ተናግረዋል። የተፈጠረው የፖለቲካ ግለት እና ፕሮፓጋንዳ የትግራይ ተወላጆች የመከላከያ አባላት እየታሰሩ ነው፣ እየተገደሉ ነው የሚል ወሬ ስጋት ውስጥ ገብተን ራሳችንን ለከፋ ጭንቀት በመዳረግ በሰው ሀገር ጥገኝነት ጠይቀን የስደት ገፈት ቀማሾች ሆነን በመቆየት ወደ ትግራይ ተዋጊ ክፍል አርሚ 7 ገብተን ስንዋጋ ቆይተናል። ይሁን እንጂ መንግስት ባቀረበው የሰላም ጥሪ የሱዳን ድንበር አቋርጠን ወደ እናት ሀገራችን በመምጣት የዚህ እድል ተቋዳሾች ለመሆን በወቅቱ ህወሓት እና ደጋፊዎቻቸው የሰጡት መግለጫ አርሚ 7 የሚባል የለም አይደለም። አርሚ 7 እጅ ወደ ምንድነው በዲዲአር ፕሮግራም አለፈ ሲባል አርሚ 7 ሁሉም አይደሉም ወይ ደግሞ የተወሰኑ ናቸው ወይ ደግሞ እነዚህ ሰዎች የሉበትም የሚል መከራከሪያ ነበር ሲቀርብ የነበረው እንጂ ሱዳን ውስጥ የቲፒኤልኤፍ ኃይሎች የቅጥረኝነትን በሌላ በኩል ደግሞ ወደ ውጊያ ሲገቡ በምዕራብ ኢትዮጵያ በኩል
ወልቃይትና ጸገዴን ለማስለቀቅ እንንቀሳቀሳለን የሚለው ኃይል እዛ እንዳለ እኮ ምንም የሚያጠራጥር ነገር አይደለም። የአደባባይ ሚስጥር ነው። ዓመት ልደት ህወሓትን መበል 51 ዓመት ብጅማር ዳግማይ ወያነ ትግራይ ነኽብረሉ ቲፒኤልኤፍ ይህንን ስደተኞችን ከለላ ስለሰጠን ይሄ እንግዲህ በአይን የሚታይ ነገር እየተካደ በዚህ መንገድ መቀጠልስ የሚቻልበት ሁኔታ አለ ወይ? እና በሱዳን መንግስት በኩል የቀረበው ውንጀላ ላይ ዋና ዜና ሆኖ የወጣው የሲቪል ኢላማ መሆኑ እንጂ የሱዳን መንግስት በግልጽ እነዚህን ሰዎች እየደገፈ መቀጠሉ እዛ እያስጠጋቸው መሆኑ በቅርቡም ደግሞ እነፋኖን ጨምሮ ጉባኤ ሲያካሄዱ በቪዲዮ ሁሉ እኮ ተሰራጭቷል። እዚህ ላይ ምን ጥያቄ ማንሳት ይቻላል? ምን ጥርጣሬ ያለ? የአደባባይ ነገር አይደለ ወይ? እና ህወሓት ምኑ ለማስተባበል እንደመጣ አይገባኝም። ቅጥረኛ ሆነው ሲዋጉ አይደለም የሚል ነው። ቅጥረኛ ሆነው ሲዋጉ እኮ ቅጥረኛ ሆነው የቲፒኤልኤፍ ታጣቂ እኮ ቢያንስ አንዱን የቆየ ታሪክ እኮ አለን። ባለፈው ሳምንት ነው ተማርኮ ቆስሎ ተማርኮ የአርኤስኤፍ ታጣቂዎች ለዓለም አቀፍ ዜና ያደረጉት። እኛም አቀርበናል። والله ما اخلي تقراي اقسم بالله والله ما اكتله والله ما اكتله اقسم بالله نحن زي ما علمنا الدين الاسلامي نخلي الاسير مهما كان قبيلته تفضل تقراي علينا نحن በቅጥረኝነት መሳተፉ ማለት ነው። እዛ መኖሩ ያው የአደባባይ ሚስጥር ነው። ስለዚህ እዚህ ላይ እንዴት ነው ጥያቄ የሚነሳው? የኢትዮጵያ መንግስት አርኤስኤፍን ያስጠጋል ያስጠጋም ማቀው ነገር የለም። ግን አርኤስኤፍን ቢያስጠጋ እንዴት ነው ዜና የሚሆነው? በግልጽ የታጠቁ የተደራጁ ኃይሎች ሱዳን ውስጥ ባሉበት ሁኔታ ውስጥ የኢትዮጵያ መንግስት ለዛ አጸፋ ተመሳሳይ ነገር ቢያዘጋጅ ምን የሚገርም ነገር አለ? ይልቁንም የሱዳን መንግስት መጀመሪያ እዚህ ሁኔታ ውስጥ አለመግባቱ እንጂ ከገቡ በኋላ አሁን ባለፈው የሱዳኑ ፕሬዝዳንት አሁን የሱዳን ፕሬዝዳንት ናቸው ማለት ይባላል አይባልም አላውቅም። ትዩ መንግስት ስለተፈጠረ ብዬ ነው። የአርኤስኤፍም ሌላ መንግስት ፈጥሯል። ለጊዜው ዓለም የሚያውቀው ወይ ደግሞ ዓለም አቀፍ ማህበረሰብ የሚታወቁ ስለሆነ የሱዳን መንግስት ጀነራል አብዱልፈታህ አልቡርሃን በቅርቡ ከካሜሩን ሃድሰን ጋር ባደረጉት ውይይት ጠቅላይ ሚኒስትር አብይን ለማነጋገር ወደ አዲስ አበባ በተደጋጋሚ ጠይቄ መልስ ሊሰጡኝ አልቻሉም አሉ። የኢትዮጵያ መንግስት ዝም ብሎ መልስ እንዴት ላይሰጡ የሚችሉበት ነገር አይታየኝም። ነገር ግን የቲፒኤልኤፍ ኃይሎች እዛ እየሰለጠኑ ባሉበት ሁኔታ ውስጥ ያ ከለላ በተሰጣቸው ሁኔታ ውስጥ ምናልባት በዚህ ዙሪያ የተነሱ ጥያቄዎችን ለማስተናገድ ወይ ለመመለስ ፈቃደኛ ባለመሆናቸው፣ ይሄ ደግሞ ድንገተኛ ነገር አይደለም። የሱዳን መንግስት እውነት ለመናገር የኢትዮጵያ መንግስት ከመጠን በላይ ተሸክሞታል የሚለው የሚገልጸው አይመስለኝም። ኢትዮጵያ ከቲፒኤልኤፍ ጋር ጦርነት እኮ ስትገባ በምዕራብ በኩል ሄዶ እኮ የኢትዮጵያን ግዛት የያዘ ኃይል ነው እኮ። የኢትዮጵያ መከላከያ ሰራዊት በዛ በኩል ኃይሉን እንዲበትን ለማድረግ የተደረገ እንቅስቃሴ ነው። አሁን ደግሞ ያንን እያደረገ ባለበት ሁኔታ ውስጥ የኢትዮጵያ መንግስት ለምን አላናገረኝም? እንደገናም ደግሞ ከባህር ዳር የተነሱ ነገሮች ተደበደብኩ የሚለው ነገር ምንድን ነው? ሱዳን ውስጥ በተለያዩ የኢትዮጵያ ሱዳን አካባቢዎች ላይ የአይነት ነገር እየተደረገ ባለበት ሁኔታ በዚህ መልክ የሚቀርቡ ክርክሮች ብዙ ዋጋ ያላቸውን ብዬ አላምንም። እዛ ያለ መድኃኔ ግዳይ ነው የሚባል የቲፒኤልኤፍ ማለት ድምፀ ወያኔ እንዲሁም ትግራይ ቴሌቪዥን ላይ ጋዜጠኛ ነበር አለ። አሁን እዛ ሆኖ የአርሚ ሰባ ቃል አቀባይ ነው። አሁን የአርሚ ሰባ የቲፒኤልኤፍ ታጣቂዎችን ብቻ ሳይሆን አንዳንድ የቤንሻንጉል እያሰባሰቡ ነው። እንደዛ አይነት ነገር ያው ሁሌም በነገራችን ላይ አንዳንድ ሰዎች ታጣቂ የሆነ ቦታ ምናምን ሄደ ሲባል ወይ ደግሞ ምናምን አዲስ ክስተት ያደርጉታል። በየትኛውም ዘመንና አጋጣሚ ሽፍታ ሁሌም አለ። ቁጥራቸው ብዙ ነው ትንሽ ነው እንትን ሊል ይችላል። ጥያቄ አለን ብለው የሚንቀሳቀሱ ሰዎች በደርግ ጊዜም ነበሩ፣ በንጉሱም ጊዜ ነበሩ፣ በቲፒኤልኤፍም ነበሩ፣ አሁንም አለን፣ ወደፊትም ይቀጥላል።
በስልጣን ያኮረፈ በተለያየ መንገድ እንትን ያሉ ሰዎች በዛ መንገድ ሊወጡ ይችላሉ። አሁን ቤኒሻንጉል ላይ የስልጣን ጥያቄ ካልሆነ በስተቀር ቤኒሻንጉል በመስለን ይተዳደራል። ነፍሳቸውን ይማረውና እናቷ ያረጋል አይሸሹም እኮ ክልሉን በተመለከተ እኮ በኋላ ላይ በዋልታ ቴሌቪዥን ነው መጨረሻ ላይ ከለውጡ በኋላ የሰጡትን መግለጫ እኮ እናስታውሳለን። ሌላው ቀርቶ እኮ በጀታቸውን እኮ መቀጥታ ማንቀሳቀስ የማይችሉ ሰዎች ናቸው። እየተቆረምትን አዲስ አበባ ላይ ሆነው ተመድበው እንትን የሚባሉ ሰዎች። አሁን እናቷ ሻድሊ ከበላይ ከሌላው ክልል ያነሰ መብት አላቸው? እንደ እናቶ ሰለሞን ተስፋዬ ወይ ደግሞ እንደና አባይ ፀሐዬ በዚህ ግባ በዚህ ውጣ የሚላቸው አለ? እና ቤኒሻንጉል አካባቢ ጥያቄ የሚያነሱ ሰዎች የስልጣን ጥያቄ ወይ ደግሞ የሰፈር ጥያቄ ካልሆነ ምን የተለየ ነገር ሊኖር ይችላል? ጥያቄ ሁሌም አይኖርም ማለት አይደለም። ካለም ደግሞ እንደዛ አይነት ጥያቄ መሰረታዊ ነገር እስካልሆነ በማንነት በህልውና ማድረግ ያለመቻል እንዲህ አይነት ነገር ፈተና ካለ እንደዛ በኃይል ለማስመለስ የተቀደሰ ነው። ግን ከስልጣንና ከሰፈር ነገር ጋር የተያዘ ከሆነ እዛው በሰላም ታግሎ እልባን ለመስጠት መሞከር ነው። የኮረፉና የተቆጡ ሰዎች ሁሌ በሄዱ ቁጥር የተወሰነ ብር እንትን እያሉ የሚያስከትሏቸው ሰዎች አሉ፣ ሁሌም ይኖራሉ። በዚህ መንገድ የሚለወጥ ነገር ቢኖር ኖሮ ያለፉት ዓመታት ውስጥ ብዙ ነገሮች ለውጥ እናይ ነበር። ይልቁንም አሁንም የቲፒኤልኤፍን ጉዳይ ሳነሳ ተመልሰን ወደ ግጭት የምንገባበት ጫፍ ላይ መድረሳችንን የሚጠራጠር ካለ ምናልባት የተለየ መረጃ ያለው አካል ካልሆነ ከዳር ሆኖ ነገሮችን የሚመለከት በግልጽ በፕሪቶሪያ ሰላም ስምምነት የተቋቋመው መንግስት ተፈርሷል። መፈንቅለ መንግስት ተደርጓል። የፕሪቶሪያ ሰላም ስምምነት 100% ፈርሷል። ይሄ ባለበት ሁኔታ ውስጥ የበጀት ጉዳይ አለ፣ ህግና ስርዓት የማስከበር ጉዳይ አለ። ሁኔታዎች በዚህ መንገድ ሊቀጥሉ የሚችሉበት ሁኔታ የለ። በሚቀጥለው ቀን ስላልተተኮሰ ወይ ደግሞ የሆነ ነገር ስላልሆነ የኢትዮጵያ መንግስት ጉዳዩን ተስማምቶ የሄደ አድርገው የሚመለከቱ ሰዎችም ሊኖሩ ይችላሉ። አንዳንዱ ደግሞ ደፋር ነው፣ ፈርቶም ነው ይልሃል። ለነገሩ ፋኖን ፈርቶ ነው የሚል ቡድን ወይ ደግሞ ግለሰብ ወይ ደግሞ ስብስብ ህወሓትን ፈርቶ ነው ቢል መገረም አያስፈልግም። አንዳንዴ የኢትዮጵያ እንትን ውስጥ የልጅ ጨዋታ የሚመስሉ ነገሮች በአብዛኛው ይታያሉ። ምናልባት በኢትዮጵያ መንግስት በኩል ከቲፒኤልኤፍ የሰሞኑ ሽርጉድ ጋር የሱዳን መንግስት መግለጫ መያያዙ እነዚህ ሁኔታዎች ለኛ ነው በአደባባይ የሱዳን መንግስት መግለጫ እንትን የሚለው። ከዛ በፊት የበሰሉ ነገሮች ስለሚኖሩ የኢትዮጵያ መንግስት ጉዳዩ መቀሌ ድረስ ሳይሆን አልፎ ሊሄድ የሚችልበት ሁኔታ ካለ በብዛት ነገሮችን ያጤናል፣ ይመረምራል። ከእርምጃዎች በፊት ነገሮችን ያጤናል። ምናልባትም ደግሞ በዓለም አቀፉ ማህበረሰብ በኩል ከእርምጃ በፊት አሁንም እነዚህ ሰዎች የመጨረሻ የሚስተካከሉበት ወይ ደግሞ የሚታረሙበት እድል ካለ እሱን ጥረት እያደረጉም ሊሆን ይችላል። ግን ምንድን ነው መስተካከል? መስተካከል የሚባል ነገር ወደኋላ መመለስና ሪሴት ማድረግ ነው። የጊዜያዊ አስተዳደሩን ፕሬዝዳንት ጀነራል ታደሰ ወረደን ወደ ስልጣን መመለስ ነው መፍትሄው። ብቻም አይደለም፣ ትግራይ ውስጥ የተረጋጋ ሁኔታ እንዲቀጥል እውነተኛ ሽግግር እንዲኖርም ደርግ ላይ ትግራይ ውስጥ የተቋቋመው ደርግ መፍረስ አለበት። ጀነራል ታደሰ የጊዜ አስተዳደሩ ፕሬዝዳንትነትን በሙሉ የጊዜ አስተዳደር ፕሬዝዳንትነት መያዝ አለባቸው እንጂ ከእርሳቸው በላይ በተዋቀረ ደርግ ዶክተር ደብረጽዮን እየመሩት የሚቀጥል ሁኔታም እሱም መፍትሄ ያመጣ። ምክንያቱም የበጀቱን የምናምን ችግር የፈጠረው ራሱ እሱ ነው። ያ ደርግ ባይኖር ኖሮ የኢትዮጵያ መንግስት በጀት ጀነራሉ ላይ የተወሰነ እምነት ላይኖረው ይችላል። ግን እነ ዶክተር ደብረጽዮንም በሚጠረጥረው ደረጃ ይጠረጥራቸዋል ብዬ አላምንም። በሌላም በኩል ደግሞ ስልጣኑ የተሰጣቸውም ስለሆነ በኃላፊነት ይንቀሳቀሳሉ ተብሎ ይታሰባል።
በጸጥታውም በሁሉም ሀገር ላይ የሚወስኑት እነ ዶክተር ደብረጽዮን ስለሆኑ እርሳቸው እዛ ኮሚቴ ውስጥ እንደ አንድ ተራ አባል ስለተቀመጡ ያ ሁኔታ ቢቀጥል እንኳን ነው የኢትዮጵያ መንግስት ነገሮች ይቆማሉ ብዬ አላምንም። ጀነራል ታደሰ አዲስ አበባ ላይ የተቀበሉትን ስልጣን በሙሉ ይዘው ተመልሰው በስልጣን ላይ መቀመጥ የሚችሉበት ሁኔታ ከተፈጠረ ያው ካለው ሁኔታ አንጻር የነ ዶክተር ደብረጽዮንን የነ ወይዘሮ ፈትለወርቅን እውነታ እንትን ስንገመግም ሰዎቹ በተወሰነ ደረጃ መሬት የረገጡ አይመስልም። በጥሩ የአእምሮ ጤና ሁኔታ ላይ ያሉም አይመስልም። እንዲህ አይነት ነገር ለማገናዘብ ይቸገራሉ ብዬ በጣም አምናለሁ። ስለዚህ የመሆን እድሉ ጠባብ ቢሆንም ወደ ቀልባቸው ተመልሰው አደጋውን አሽትተው ከዚህ ቀደም እንደነበረው ንጹሃን ተማግደው እነሱ ፕሪቶሪያ ሄደው ወይ ደግሞ የሆነ ቦታ ሄደው እንፈራረማለን ብለው የሚያስቡ ከሆነ ያ ከዚህ በኋላ የሚደገም እንደማይሆን የውሃ ቅዳ ውሃ መልስ ጨዋታም የኢትዮጵያ መንግስትንም ከዛ በኋላ ሲሪየስሊ እንደ መንግስት መውሰድ የሚችል ኃይል ራሱ እንዳይፈጠርም የሚያደርግ ስለሚሆን፣ በሌላም በኩል ደግሞ ይሄንን ምዕራፍ ለመዝጋት የትግራይ ህዝብን ከእስረኝነት ለማውጣት መሳሪያ ያነሱ የትግራይ ልጆች እንዲሁም ደግሞ በፖለቲካ መንገድ የተደራጁ የለውጥ ንቅናቄዎች እነዚህ ሁሉ ባሉበት ያለው መፍትሄ ቲፒኤልኤፍ መግለጫው ላይ ማለት ለኢትዮጵያ ውጭ ጉዳይ ሚኒስቴር በሰጠው ምላሽ ላይ ያስቀመጠው ነገር አለ። ያለ ቅድመ ሁኔታ ሁሉ አቀፍ የሆነ ውይይት ይጀመር የሚል እዛ ላይ ያስቀምጧል። ያለ ቅድመ ሁኔታ የሚለው ዋጋ የለውም። ቅድመ ሁኔታ ተብሎም ላይጠቀስ ይችላል። ምናልባት ሁሉ አቀፍ የሆነ ውይይት ብዙ ጊዜ እኮ አዲስ አበባ ያሉት የትግራይ ተቃዋሚዎች ሌሎችም የሚጠይቁት ነው። ስለዚህ የመጀመሪያው ነገር ስታትስ ኮ መመለስ አለበት። ነገሮች ወደ ነበሩበት ይመለሱና ከዛ በኋላ ሁሉ አቀፍ የሆነ ውይይት ይጀመር የሚለው ጥያቄ የሚነሳ ነገር ካለ እነ ዶክተር ደብረጽዮን ሁሉ አቀፍ ውስጥ በምን ስታተስ ይገባሉ የሚል ጥያቄ ሊነሳ ይችላል። ማለት የሆነ የስልጣን ምናምን አይደለም። እነ አቶ ጌታቸው ረዳ ስምረት ፓርቲ ብለው ይገባሉ። እነ ጀነራል ጻድቃን የለውጥ ንቅናቄ የሚል ስያሜ ፈጥረው ይገባሉ። እነ ዶክተር ደብረጽዮን ምን ስያሜ ይዘው ይገባሉ? ህወሓት ብለው መግባት የሚቻልበት ሁኔታ ከህግ አንጻር አሁን ባለንበት ሁኔታ ውስጥ የለም። ነገር ግን የለውጥ ንቅናቄ የተባለው ህጋዊ ሆኖ የተለየ በህግ ከለላ አግኝቶ የሚንቀሳቀስ እንዳልሆነ ሁሉ የድሮ ህወሓት የሚል ስያሜ ሰጥተውት በምንድነው በእንትን ውስጥ መሳተፍ የሚችሉበት ሁኔታ ሊኖር ይችላል። ስለዚህ መፍትሄ ፍለጋ ውስጥ ምናልባት አሁን ባለንበት ሁኔታ መቼ እንዴት የሚለውን በዋናነት መሪ ላይ ያለው ወይ ደግሞ ጉዳዩ ባለቤቶች የኢትዮጵያ መንግስት የሚያውቀው እንደሚመልሰው ነው። ዝም ብለን ከዳር ሆነን ለምናየው ሰው እያንዳንዱ ሰዓትና ደቂቃ ምን ሊፈጠር እንደሚችል ማናችንም እርግጠኞች አይደለንም። አሁን ቅድም ያልኩት ነገር የሃይማኖት አባቶች የማን ጉዳይ እዚህ ጋር ሊመጣ ይችላል። ከዚህ በኋላ አይደለም አሁን ጥያቄ መነሳት ያለበት። ጥይቱ ተተኩሷል። ሰዎች መሞት ሲጀምሩ ሳይሆን ወይ ደግሞ የፍንዳታው ድምፅ ሲሰማ ሳይሆን ህግ ሲፈርስ ሁለት ህግ በአንድ በኩል ትግራይ ላይ የተመሰረተ መንግስት መፈንቅለ መንግስት ተደረገበት፣ በሌላ በኩል ደግሞ አውዳሚውን ጦርነት በ21ኛው ክፍለ ዘመን ከፍተኛ እልቂት የተመዘገበበት የተባለውን አውዳሚ ጦርነት ጥቅምት 4 2015 ፕሪቶሪያ ሲፈረም የጠመንጃ ላንቃዎችን ባንዴ ዘጋ፣ ህዝቡን ተስፋ ያለመለመ
ነገሮችን ወደ ነበሩበት ለመመለስ ከፍተኛ እመርታ የታየበት የፕሪቶሪያ የሰላም ስምምነትን በዚያ ስምምነት መሰረት የፈረሰውን መንግስት መልሰው ሲተክሉ የፕሪቶሪያ የሰላም ስምምነትንም ደምስሰውታል። ይህን ባደረጉበት ሁኔታ ከዚህ በኋላ ማን ተኮሰ፣ እንዴት ተኮሰ የሚባል ጥያቄ መነሳት ያለበት አይመስለኝም። ከዚህ በኋላ የኢትዮጵያ መንግስት ቢተኩስ ምን ያጠራጥራል? እነሱ ተኮሱም አልተኮሱም፣ እነሱ ቢተኩሱም የኢትዮጵያ መንግስት ቢተኩስም መቼ ህግ ያስከበር ታዲያ? የመጀመሪያዎቹ ዓመታት ኢትዮጵያ ውስጥ ያለው መከራ፣ ስርዓት አልበኝነት፣ ሁሉ ነገር እኮ የህግ አለመከበር ያስከተለው ነገር ነው። እሺ ዝም ይበላቸው፣ ግድ የለም እንደው ኃላፊነት ከመጠን በላይ ሄዶ ይሰማው ይቷቸው ከተባለ ህዝቡስ እንዴ ምን ይሆን? በጀት አያስፈልገውም? የዕለት ተዕለት መደበኛ ህይወት መቀጠል አይፈልግም? ስለዚህ መፍትሄዎች የሚፈለጉት ችግሩን ማን ጀመረው የሚለው ብቻ ሳይሆን ችግሩ ባለበት እልባት ሳይሰጠው የሚቀጥል ከሆነ ህብረተሰቡ ለሚደርሰውን ጫና፣ ያ ጫና ደግሞ እስከ መቼም እንደሚፈታ ስለማይታወቅ ህዝቡ እንደገና መልሶ በዚህ ሁኔታ ውስጥ እስከ መቼ ይቀጥል የሚለውን ጭምር ምላሽ የሚሰጥ መሆን አለበት። ቀደም ሲል እንዳልኩት ከሃይማኖት አባቶች ከምናምን ጋር ተያይዞ ያለ ነገር መረጃው የተሟላ ነገር ኖሮ ቢሆን ኖሮ ምናልባት መገሰጽ የሚገባውን አካል ይሄ መደረግ አለበት የሚል ነገር በግልጽ ማምጣት የሚቻልበት እድል ሰፊ ነበር። የተሟላ መረጃ የላቸውም። የመረጃ ምንጫቸው በተለያየ መንገድ የሚሄድ ነው። ቀላል የሚባለውን ነገር ለማድረግ በብዙ እንግዲህ ኢኒሼቲቭ የሚወስድ ሰው አለመኖር የፈጠረው ነገር ሊሆን ይችላል። ኢትዮጵያ ውስጥ እንዲህ አይነት ሁኔታ እንዲቀጥል የራሱን አስተዋጽኦ አድርጓል። ስለዚህ እግዚአብሔር በተአምር የሚመልሰው የሚያቆመው ነገር በእግዚአብሔር ተአምር ውስጥ ሰዎቹን ህሊና ሲሰጣቸው ማለት ነው፣ ህሊናቸውን ከመለሰላቸው ከዚያ ዙሪት ውስጥ መውጣት የሚቻልበት ሁኔታ ሊኖር ይችላል። ከዛ ውጭ ግን ህግና ስርዓት ፈርሷል። የፕሪቶሪያ ሰላም ስምምነት ተደምስሷል። በጀት ሊሄድ የሚችልበት እድል የለም። ያ በሌለበት ሁኔታ ውስጥ ደግሞ ሰራተኛውም አጠቃላይ ማህበረሰቡ ላይ የሚደርሰው ጫና አለ። ከዚህ ሌላ መውጫ ነገር አይታይም እና ይህ ቡድን በዚሁ መግለጫው ላይ ማለትም የኢትዮጵያ የውጭ ጉዳይ ሚኒስትር ላወጣው መግለጫ በሰጠው ምላሽ ላይ በየቦታው በሰላም ለመነጋገር፣ በውይይት ለመነጋገር፣ ችግሮችን በንግግር ለመፍታት የሚል በየአንቀጹ ነው ያስገባው። ህግና ስርዓት ካፈረስክ በኋላ አንተ መድረኩን ይዘ አንተ በተቆጣጠርኩ በኋላ በአንተ ሜዳ ላይ ሰዎች እንዲጫወቱ ህግና ስርዓት የሚከበረው መጀመሪያ ህግና ስርዓት ተከብሮ ነው። ከዛ በኋላ መፍትሄ እንቅስቃሴ የሚደረገው። ከዛም ባሻገር ከተፈናቃዮች ጋር ባለ ሁኔታ ተፈናቃዮችን አሁንም ወደ ቦታቸው ለመመለስ የኛ ኃይሎች ምዕራብ ኢትዮጵያ ጭምር ያሉት ሴፍ በሆነ መንገድ እንዲመለሱ ሊያደርጉ ይችላሉ። አንተ ታጣቂ ካልገባ የኢትዮጵያ መንግስት አንተ የሚሰማህን ኃላፊነት ያለ የኢትዮጵያ መንግስት እንዴት ነው የማይሰማው? ከዚህ ቀደም የሚባል ነገር አለ። የትግራይን ህዝብ ጄኖሳይድ ሊፈጽም መጥቶ ስላልቻለ ተው ብለው ነው እነ ዶክተር ደብረጽዮን መግለጫ ሲሰጡ የነበሩት። ከሰኔ ማለት ከዳር 19 2013 እስከ ሰኔ 21 2013 ከ8 ወራት በላይ ወይ ደግሞ 8 ወር ከሁለት ቀን የኢትዮጵያ መንግስት መላውን ትግራይ ሲያስተዳድር ነበር። ከዛም በኋላ ደግሞ መልሰው እነሱ ሰኔ 1 ትግራይን ከተቆጣጠሩ በኋላ ለአንድ ዓመት ከአራት ወር ሁኔታዎች በእንደዛ መልክ ቆጥረው በመጨረሻው ምዕራፍ የመጨረሻው ወይም ሶስተኛ የሚባለውን ጦርነት ከከፈቱ በኋላ እያንዳንዱ ከከተማ ከእጃቸው ሲወጣ የኢትዮጵያ መንግስት አስተዳዳሪ እየመደበ እንትን ሲል የነበረው
ስለዚህ ሊያጠፋው ነው የተባለውን የት ጋር እንዳጠፋው የሚገልጽ ነገር የለም። ይልቁንም በጦርነቱ መሀል ንጹሐን ሰላማዊ ሰዎች ላይ ጉዳት መድረሱ ያው አደባባይ ምስጢር ሆኗል። አሁን ያን በተመለከተ ተጠያቂነት መረጋገጥ አለበት። ሁላችን የምንስማማው ነገር ነው። ግን ትግራይን ህዝብ ለማጥፋት ብሎ ጦርነት የከፈተ የለም። ጦርነት የከፈተው ህወሓት ነው። በጦርነቱ ውስጥ መሀል ሰዎች ተጎድተዋል። በትክክል ሰዎች ተጎድተዋል። በጦርነቱ መሀል ሆን ብለው ሰላማዊ ሰዎች ላይ ጉዳት ያደረሱ አሉ ወይ? ሆን ብለው ጉዳት ያደረሱ መኖራቸው አሁን በአደባባይ እየተገለጸ ነው። ያ መመርመር አለበት፣ ተጠያቂነት መረጋገጥ አለበት። ነገር ግን አጠቃላይ ሀገሩን ሲቆጣጠር የነበር ኃይል እዚህ ቦታ ተብሎ በተለይ የሚጠቀስ ነገር የለም። በተወሰኑ አካባቢዎች ላይ የተወሰኑ ግለሰቦች ወይ ደግሞ ቡድኖች ከፈጸሙት ነገር ውጭ። ስለዚህ አሁንም የተፈናቃዮች ጉዳይ ምን የተለየ ነገር የትግራይ ተወላጅ ሲሆን ህወሓት የተለየ መብት እንዴት ነው የሚያገኘው? እሱ ካልጠበቀው ሞያሌ ላይ ያለውን የትግራይ ተወላጅ አንተ ነው የምትጠብቀው? አዲስ አበባ ያለውን የትግራይ ተወላጅ አንተ ነው የምትጠብቀው? ባህር ዳር፣ ወለጋ ምናምን ያለውን አንተ ነው የምትጠብቀው? ለምንድን ነው በታጣቂ የምትገባው? ይልቁንም ትጥቁ እኮ በፕሪቶሪያ ሰላም ስምምነት መሰረት ህዳር 24 2015 ዓመተ ምህረት እኮ መራገፍ የነበረበት ነው። የፖሊስ ተግባር ምናምን የሚሆን ታጣቂ መሳሪያ ካልሆነ በስተቀር የፕሪቶሪያ ሰላም ስምምነትን የሚያወራ ሰው ያንን ነው መመለስ ያለበት። ተፈናቃዮችን በተመለከተ ታግተው መያዛቸው የኢትዮጵያ መንግስት ሳይሆን የህወሓት አመራሮች ጭምር ያረጋገጡት ነገር ስለሆነ ዛሬ የትግራይ ህዝብን በዚህ ዙሪያ እንትን ማደናገር የሚቻልበት ሁኔታ የለም። በሁሉም ነገር ላይ እንነጋገር፣ ሁሉም ነገር በእጅ ከጨበጡ በኋላ እንነጋገር የሚል እንዴት ሆኖ ሊሆን ይችላል? ሁሉን ነገር በጉልበት መፈጸም ህግና ስርዓት እያፈረሱ በዛ መንገድ ሄዶ የሚመለስ የሚለወጥ የሚመጣም ነገር አለን ብዬ አላምንም። ዞሮ ዞሮ ምናልባት አንድ ቀን ሁለት ቀን ሁኔታዎች በዚህ መንገድ ስለቀጠሉ በዚህ መንገድ ይዘልቃል ማለት እንዳልሆነ በጣም በእርግጠኝነት መናገር ይቻላል። በእርግጠኝነት መናገር የሚቻለው በጀት አይለቀቅም። በጀት ካልተለቀቀ ህብረተሰቡ ላይ ጉዳት ይደርሳል። ህብረተሰቡ እንዳይጎዳ በጀቱ ይለቀቅ ቢባል በጀቱን የጦር መሳሪያ እንደሚገዙበት የሚያጠራጥር ነገር አይደለም። ዋናው ግባቸው ለመታኮስ ነው። ስልጣናቸውን ማጽናት ከተቻለ ደግሞ ምን ይታወቃል እኮ ምኞት እኮ አይከለከልም። ቲፒኤልኤፎች ምናልባት እኮ አሁንም አዲስ አበባ ሊያስቡ ይችላሉ። ይህን ኋላ ቀረ ቡድን ሌላው ህዝብ ተገላግሎታል። የትግራይ ህዝብን ከዚህ በላይ ብዙ ርቀት ሊሸከመው የሚችልበት እርግጥ አልተሸከመውም፣ ተዘፈዘፉበት። ግን ህብረተሰቡን ነፃ ማውጣት ደግሞ የፌዴራል መንግስቱ ኃላፊነት ነው። የትግራይ የተለያዩ ንቅናቄዎችም ግዴታ ነው። ያን ምላሽ እንደሚሰጡ ይጠበቃል። በተለያየ መንገድ የምናያቸው የምንከታተላቸው ሁኔታዎች ያንን የሚያረጋግጡ ናቸው። ስለዚህ በተደጋጋሚ አጽንኦት መስጠት የሚያስፈልገው ግጭት ውስጥ የመገባት እድሉ ሰፊ ነው የሚለው ከሚገልጸው በላይ በየትኛውም ሰዓትና ደቂቃ ሁኔታዎቹ ሊፈጠር ይችላሉ። እንዳይፈጠሩ ወይ ደግሞ ጊዜውን እየወሰዱ ያሉት ነገሮች አጠቃላይ ስዕል እየታየ ሊሆን ይችላል። ከዛ ውጭ ግን ህግና ስርዓት ፈርሶ ህግና ስርዓት እያፈረሱ ጦርነት ለኩሰው እነሱ በሰጡት ቁጥር ሚሊዮኖችን ፈጅተው አሁንም ተመሳሳይ ፍጅት ለማንገስ የሚንቀሳቀሱ ሰዎችን ተሸክሞ ዘላቂ ሰላም ማረጋገጥ የሚቻልበት ሁኔታ የለም እና ይህንን የሀገር ሸክም የሆነ ኋላ ቀር ቡድን አንድ ቦታ ላይ አሽቀንጥሮ ኢትዮጵያን ከምንም በላይ ደግሞ መከራ እየተቀበለ ያለውን የትግራይን ህዝብ ሰላም ማረጋገጥ አሁን እጅግ ወሳኙ ጉዳይ ነው ብዬ አምናለሁ። ከዚሁ ጋር ተያዘም እንግዲህ በኤርትራና በአሜሪካ መካከል ያለውን ግንኙነት በተመለከተ አሁን ሰሞኑም ሮይተርስ ያወጣው ዘገባ አለን። አሜሪካ ኤርትራ ላይ የጣለችው ማዕቀብ ለማንሳት እየተንቀሳቀሰች መሆኗን የሚገልጸው ነገር ነው። ይህንን ባለፈውም ዜና ወጥቶ ነበር። ይህን ዜና በተመለከተ የቲፒኤልኤፍ ካምፕ
የኃይል አሰላለፍ ግምገማ ያደርጉ ነበር አሉ። በዛ ኃይል አሰላለፍ ግምገማቸው ላይ አሜሪካ ከጎናችን ነች የሚል ነገር ውስጥ ይህንን መነሻ አድርገው እንደሄዱ ነው እንግዲህ የሚገለጸው። አሜሪካ ከጎናችን ነች ከሚለው ይልቅ አሜሪካ በዚህ መንገድ እየሄደች ያለችው መንገድ በአፍሪካ ቀንድ ወይ ደግሞ በቀጠናው ላይ ግጭት እንዳይነሳ ለማድረግ በጎ አዎንታዊ አስተዋጽኦ አለ። አዎንታዊ አስተዋጽኦ ይኖረዋል። ማለትም የኤርትራ መንግስት ቻይናን ይሰማ ነበር። አሁን ደግሞ አሜሪካንን መስማት ከቻለ ወደ ቀጠናዊ ቀውስ ሁኔታዎች እንዳያመሩ እነዚህን ሰዎች ጊዜ እንደሌለ በአቅም የኢትዮጵያ መንግስት ወደ እርምጃ ይሄዳል። ህግ ለማስከበር ጥያቄ ውስጥ የሚገባ ነገር አለ። እነሱን ለማዳን ከተንቀሳቀሰ ጦርነቱ እሱ ጋር ይደርሳል። አሜሪካኖቹ ለቀጠናው ላይ ማዕቀብ ምናምን ለማንሳት ሲሉ የኤርትራ መንግስት የአሜሪካንን መስማት ሲጀምር ተከትሎ የሚመጣው ነገር ግልጽ ስለሚሆን እነዚህን ሰዎች እንደማያተርፋቸው ቢያንስ ከነገራቸው ወደ የነበረው ሁኔታ ለመመለስ ሊገደዱ ይችላሉ። የአሜሪካ መንግስት የኤርትራ መንግስት መቅረቡ ኤርትራን በሌላ በኩል ኢትዮጵያ ወረራ እንዳትፈጸምብን ዋስትና ነው ብለውም ሊያምኑ ይችላሉ። የኢትዮጵያ መንግስት ወረራ የመፈጸም ነገር እስካሁን ድረስ በየትኛው መንገድ ሰምተን አናውቅም። ግን በርካታ አማራጮች ቀርበው በነዛ አማራጮች ላይ ተነጋግረን ተወያይተን ችግራችን እንፍታ ነው። የኤርትራ መንግስት አንነጋገርም ነው። ስለዚህ በማናቸውም መንገድ እኔ በግሌ ከአሜሪካ ጋር ያለው ግንኙነቱ መቀራረቡ አካባቢው ላይ ሰላም ለማስፈን የኤርትራ መንግስትን በምንቸገረኝነት ወይ ደግሞ በግዴለሽነት እንደ መንግስት አክት ሳያደርግ የሚሄድበትን ጉዞ የሆነ ቦታ ላይ ለማስተካከል አስተዋጽኦ ሊያደርግ ይችላል። ያ ሲሆን ደግሞ ችግሮችን በውይይት ንግግር ለመፍታት ያለውን እድል ያሰፋል። ያ ሲሆን በኢትዮጵያ ውስጥ ጉዳይ ጣልቃ መግባቱን ያቆማል። በኢትዮጵያ ውስጥ ጉዳይ ጣልቃ መግባቱን ያቆም ከሆነ ቲፒኤልኤፍ በአየር ላይ መንሳፈፉን ሲረዳም ወደ መሬት ላይ ካለ እውነታ ጋር ራሱን በማስማማት ለችግሩ ማለት የኢትዮጵያ መንግስት የሚጠይቀውን አያድርግ የሚለውን ያደርጋል። የትግራይ ህዝብም የጥይት ድምፅ በሌለበት ወደ መፍትሄ ለማምጣት ያለውን ድል ሰፊ ነው። ግን በተለያየ መንገድ ስናይ ባለፈው አምባሳደር ቴቦርናዥ ያሉት ነገር ነው። የኤርትራ መንግስት በተመለከተ እርሳቸው አስመራ ድረስ ሄደው ያደረጉት ጥረት በጎ ውይይት አድርገው ቢመለሱም ከኤርትራ መንግስት የተሰጠው ምላሽ አዎንታዊ እንዳልሆነ ያንን ሲተነትኑት ከአሜሪካ ጋር ግንኙነቱ ከተሻሻለ የአሜሪካ መንግስት ጥያቄዎች አሉ፣ የሰብአዊ መብት የምናምን የምንጥቢሉ ጥያቄዎች። እነዛ ደግሞ በር ሲከፈት ስልጣን ይናጣሉ የሚል ወይ ደግሞ ጥያቄዎቹ ይጨምራሉ የሚል ስጋት አለበት። የታሰሩ ሰዎች አሉ። ይህንን ሊሰጋ ይችላል ነው። ነገር ግን ከዚህም በላይ አንዳንዴ በጣም ቀላል ተራ የሚመስሉ ነገሮችን ላለመመለስ በምላሹ የሚያገኘው የተሻለ ነገር እያለ ያን እንኳን ለማድረግ ፈቃደኛ የማይሆን መንግስት ስለሆነ አሁንም ከአሜሪካ መንግስት ጋር ማዕቀቡ ተነስቶ ኖርማላይዝ የማድረጉ ሂደት ይኖራል አይኖርም፣ በቀጣይ የምናየው ነው። ለዚህ እንደ ማስረጃ መጠቅሰው ቀደም አንስቼዋለሁ። ስዊድናዊው ጋዜጠኛ ዳዊት ይስሐቅ ነው። ማለትም ትውልድ ኤርትራዊ። እሱን ለማስፈታት የስዊድናዊ ውጭ ጉዳይ ሚኒስትር ኒውዮርክ ከኤርትራ ውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ጋር እንደገናም ደግሞ አስመራ ሄደው ከፕሬዝዳንት ኢሳያስ ጋር ሁሉ ተወያይተዋል። ግን 26 ዓመት የታሰረን ጋዜጠኛ ማስፈታት አልቻሉም። የሀገር ክህደት የሚል ነገር ተለጥፏል። ምናልባት በህይወት ይኖረው የሆነው የሚል ጥያቄ ያስነሳል። ምናልባት መረጃ ይኖራቸው ይሆናል፣ በህይወት ካለ ይኖራል ብዬ አምናለሁ። በህይወት ካለ ግን በጣም በጣም ቀላል ነገር፣ እሱን ፈቶ ከስዊድን መንግስት ጋር ግንኙነቱን ጤናማ ማድረግ፣ ከዛ ጋር ተያይዞ እስከ አውሮፓ ድረስ ያለውን ሁኔታ ለማሻሻል ያለው እድል ሰፊ ነው። ከዚህ ቀደም የአውሮፓ ህብረት የምስራቅ አውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔቶ በርን ወደዛ ተጉዘው ነበር።
በተለይ እርሳቸውን ጉዞ የኤርትራ መንግስት አልወደደውም የሚያሰኘው ነገር ትልቅ ባለስልጣን ናቸው። መጓዛቸውን ያወቅነው እርሳቸው በኤክስ ገጻቸው ላይ ሲጽፉ እንዲሁም በአውሮፓ ህብረት ገጾች ላይ እንጂ የኤርትራ መንግስት ትንንሽ ነገሮችን ጭምር የሚለጥፉት አቶ የማነ ገብረ መስቀል የማስታወቂያ ሚኒስትሩ የአኔቱ በርን የኤርትራ ጉዞ አልለጠፉም። ስለዚህ ይህንን ስናይ የኤርትራ መንግስት ከአሜሪካ ጋር ግንኙነቱን ለማሻሻል ማዕቀቡ እንዲነሳ ይፈልጋል። በምላሹ አሜሪካ የምትጠይቀውን ነገር ለመመለስ ምን ያህል ዝግጁ ነው? አሜሪካ በእርግጥ የተለየ ነገር እየጠየቀች አይደለም። በአፍሪካ ቀንድ በተለይም በቀይ ባህር ቀጠና ላይ የሚመጡ አደጋዎችን ለመከላከል ከኤርትራ ጋር ያለውን ነገር ለማስተካከል ነው። ያ ደግሞ ቀጠናውን ለማስተካከል ቀጠና ውስጥ ያለውን ሰላም ለማስፈን ከኢትዮጵያ ጋር ያለው ሁኔታ ግምት ውስጥ የሚገባበት ነገር ስላለ በዚህ በኩል የሚመጡ ጥያቄዎች እንደገናም ደግሞ ተጨማሪ ያው የሰብአዊ መብት የምናምን ጉዳይ ዞሮ ዞሮ የማይነቃል ነገር ነው። ይህ ስለሚያሳስባቸው ያደርጉታል። ያደርጉትም ቢያደርጉት ጥሩ ነው። ሰላም በአካባቢ ለማዝለቅም ሁኔታዎችን መፍትሄ ለማምጣትም ያግዛል ብዬ በግሌ ያምናለሁ። ቲፒኤልኤፎችም የሚንተራሱበት ወይ ደግሞ የሚመረኮዙበት ነገር እንደሌለ ሲያውቁ ዩተርን አድርገው ወደ መጡበት ወደ ቆሙበት ወደ አክሱሙ ስብሰባ ተመልሰው እናፈርሰዋለን ያሉትን ምክር ቤት ማለትም የትግራይ ክልል ጊዜ አስተዳደሩን ኃላፊነት ጊዜ አስተዳደሩን እንቀበላለን የሚል መግለጫ ወደ ማውጣት ሊያመሩ ይችላሉ። አንዳንዴ ከቲፒኤልኤፍ ተፈጥሮ ካሉ ሁኔታዎችም የማይጨበጥ ቢመስልም አይሆንም ብለን ደግሞ በእርግጠኝነት የምናገረው አይደለም። ከምንም በላይ ግን ቢሆን የጥይት ድምፅ በሌለበት ሁኔታ ሰላምን ለማረጋገጥ ያለው እድል ሰፊ ስለሆነ እንዲሆን ምኞቴ ነው። ክቡራን ተመልካቾቻችን የዛሬም ሐሙስ ሚያዝያ 28 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሚያዝያ 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።